ሐዋሳ ገብርኤልን መናፍቃኑ ዛሬ መጫወቻ አድርገውታል። ፓስተር ዮናታንና ትዝታው ሰይጣናቸው ተነስቷል። በይፋም ውርደታቸውን ተከናንበዋል። ብፁዕ አባታችን አቡነ አብርሃም ትልቅ ማስጠንቀቂያ ሰጠዋል። በቁልቢ ገብርኤል ኦርቶዶክሳውያኑ በጾሙ ያደረጉት ነገር ሁሉንም አስቆጥቷል። ብፁዕ አባታችን አቡነ ኤርሚያስም እጅግ በጣም አስደንጋጭ መረጃን አውጥተዋል። እነዚህና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ቤተሰቦች፣ ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጣናል። እንደ ሁሌው ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩ እጅግ በጣም እናመሰግናለን። ዛሬም ቪዲዮ 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ጥያቄ ጠይቀን ነበር። ከመለሱ ሰዎች መካከል ዕጣ የወጣለት አካውንት ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ስለሆን ከታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬም በቪዲዮአችን ሽልማት ያለው ጥያቄ ይኖረናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ዛሬ ቪዲዮአችን በዚህ እንጀምራለን። Where did I come from ማለት ይገባዋል። ሰው ከየት ነው የመጣሁት ማለት ይገባል። ቀጥሎስ what I am doing now አሁን ምን እያረኩ ነው ማለት አለበት። ሶስተኛስ where I am going የት ነው የምሄደው ማለት አለበት። ይሄንን የማይጠይቅ ሰው አይባልም። እኔ ምንድነኝ ማለት አለበት። እኔ ነኝ የት ነው የመጣሁት ምንድነኝ ከየት ተገኘው ማንን መስላለሁ ሰው ምንድነው ማለት። አፄ ኃይለ ሥላሴ አንድ ጊዜ ዘመናዊ ትምህርት ቤት የወላጆች በዓል ተገኝተው ሰኔ ላይ ያደረጉት ንግግር በመጽሐፍ ተጽፎ አንብቤው ነበረ እና ምን ብለዋል መሰላችሁ? አፄ ኃይለ ሥላሴ የወላጆች በዓል ላይ ትምህርት ሲዘጋ ተገኝተው ምን መሰላችሁ? ልጆቼ ይሄን ያህል ዓመት የተማራችሁት እንድታስቡ ነው አሏቸው። ምን እንድትሉ ነው ያሉ? እንድታስቡ። ምን እንድታስቡ አሉ? ወላጆቻችሁን እንድታስቡ፣ መምህራቻችሁን እንድታስቡ፣ ሀገራችሁን እንድታስቡ፣ እግዚአብሔርን እንድታስቡ ነው አሉ። ይሄን እንድታስቡ ነው የተማራችሁት። መማር ለማሰብ ነው ብለው ተናግረው ነበር። መምህራችን እናመሰግናለን። እንግዲህ መማር ለማሰብ ነው። የዘንድሮ ትምህርት ለማሰብ ይሆናል አይሆንም የሚለው ነገር ጥያቄ ምልክት የሚገባ ጉዳይ ነው። ዘንድሮ አልተማሩም ከምንላቸው ይልቅ ተማሩ የተባሉት ሰዎች ሀገር ሲያፈርሱ ሰው ለተባለ ፍጡር እንዲያው ማዘን የሚባል ነገር የሌላቸው ሲሆን አይተናል። እንግዲህ አልተማሩም ተብለው ወይም ደግሞ በዓለማዊ ትምህርት ዲግሪ የላቸውም፣ ማስተሬት የላቸውም፣ ፒኤችዲ የላቸውም ብለን የምንገልጻቸው እንዲያው እናትና አባቶቻችን እንዴት ለሰው እንደሚያስቡ እንዴት ለሀገር እንደሚቆረቆሩ እንግዲህ ሁላችንም እናውቀዋለን። የዘንድሮ ተማርን ያልን ሰዎች ዲግሪ ያለን ፒኤችዲ ያለን ሰዎች ደግሞ ሀገርን ለማጥፋት እንዴት ደፋ ቀና እንደምንል የሚታወቅ ነገር ነው። መምህራችንም እጅግ በጣም ትልቅ ምክር ነው። መማር ለማሰብ ነው። ቃለ ሕይወትን ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ቪዲዮ ዛሬ ስሰራ እንግዲህ ታህሳስ 21 ቀን ነው። የእመቤታችን ወርሃዊ በዓል ነው። በእመቤታችን በዓል ደግሞ እንዲያው ስለ እመቤታችን ሳያነሱ ዝም ማለቱ እጅግ በጣም ነውር ነው። እስኪ አንድ መዝሙር ዘምረን እንመለሳለን። ምድሩና ሰማዩ ታምርሽን ይንገሩ፣ ፍጥረታት በሙሉ ስላንቺ መስክሩ። ተነግሮ የማያልቅ ድንቅ ነው ስራሽ፣ ድንግል ሆይ እናቴ አምሳያም የለሽ። ማርያም ድንግል የምትደርሽልኝ ነሽ ስልሽ፣ ታምርሽንም በዓይኔ ጽዮን ሆይ ስልሽ ድንግል ሆይ እጠግባለሁ። የያሬዱን ዜማ ድንግል እመቤቴ ስጦታዬ ነሽ። የያሬዱን ዜማ ምድሩና ሰማዩ ታምርሽን ይንገሩ፣ ፍጥረታት በሙሉ ስላንቺ መስክሩ። ተነግሮ የማያልቅ ድንቅ ነው ስራሽ፣ ድንግል ሆይ እናቴ አምሳያ የለሽ።
ማርያም ድንግል የምትደርሽልኝ ነሽ ስልሽ ታምርሽንም በዓይኔ ጽዮን ሆይ ስልሽ ድንግል ሆይ እጠግባለሁ። ተነግሮ የማያልቅ ድንቅ ነው ስራሽ ድንግል ሆይ እናቴ አምሳያም የለሽ። እጅግ በጣም ደስ የሚል መዝሙርን ነው አብረን ዘምረን የተመለስ ነው። የእመቤታችን ረድኤቷ በረከቷ አማላጅነቷ አይለይን። እስኪ ሁላችሁም ማርያም 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 ያላችሁ ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም ሁሉንም ኦርቶዶክሳውያን ያስቆጣ አንድ ቪዲዮ እያየን ነበር። ይህንን ሰሞን ታኅሳስ 19 ቀን በደማቅ ሁኔታ የቅዱስ ገብርኤልን በዓል እንዳከበርን ይታወቃል። ይህንን አስመልክቶ መናፍቃኑ በዚህም ክብረ በዓል አይናቸው ደም ለብሶ እያየነው እንገኛለን። አንድ መናፍቅ በሐዋሳ ገብርኤል ላይ በበዓሉ ዕለት እንዲህ ሲያደርግ ነበር። እስኪ አንድ ቪዲዮ አንዴ ላሳያችሁ። ገብርኤል ሚካኤል ሰሎአሳፍካካሴ ዲግሲስተው ኢየሱስ ገብርኤል ሚካኤል በቤና ቦንቿታሲ ሰሎአሳፍካካሴ ዲግሲስተው ኢየሱስ ሰሎአፈካሴና Casena, mereta fe casena, egea gidena. Fe casena, mereta fe casena, egea gidena. Fe casena, fe casena, mereta fe casena, egea gidena. Salwa fe casena. እንዲህ አይነት እንግዲህ አላዋቂ የሆኑ ሰዎች በዚህ መልኩ ቤተክርስቲያንን ማራከስ መስሏቸው በቤተክርስቲያን ቅጥር ግቢ ውስጥ እንደዚህ እንግዲህ በቅዱስ ገብርኤል በዓል በፕሮቴስታንት ሙዚቃ ነው እየጨፈረ እያየን የምንገኘውና እጅግ በጣም እኔ ምን ማለት እንዳለብኝ አላቅም። ዘንድሮ በዚህ መልኩ ነው የተናናቅነው ነው። ምንም ወዲህም ወዲያም የለውም። ለእንዲህ አይነት ሰዎች ደግሞ እኛ ኦርቶዶክሳውያን ነው ቅጣት መስጠት ያለብን እንጂ ዝም ብሎ በቃ አልፎ ህግ የምንለው ነገር አሁን ላይ ለእኛ እንደማይሰራ እያየነው እንገኛለን። በጣም ብዙ ኦርቶዶክሳውያን በዛ እያለፉ ይገኛሉ። ይህ ሰው ደግሞ በሐዋሳ ገብርኤል ግቢ ውስጥ ሆኖ ደግሞ የፈለገውን ነገር ያደረገ ይገኛል። ሁሉም ኦርቶዶክሳዊ ግን ችላ በማለት ዝም ብሎ አልፎ እየሄደ እያየነው የምንገኘውና ልጁን የምታውቁት ሰዎች ከዚህ ስራው እንዲቆጠብ የምታደርጉት እንድታደርጉ እኔ በዚህ መልእክቴን አስተላልፋለሁ። አሁን ላይ ህግ እንደዚህ ያደርገው እንደዚህ ይሁን የምንላቸው ነገሮች ህግም ምንም ስለማይለን ሰዎችም ልብ እየተሰማቸው አሁን ላይ ነገ ቤተክርስቲያን ከውስጥ ቅኔ ማህሌቱ ላይ ገብተው እንደዚህ የማይጨፍሩበት ምክንያት ምንም አይኖርምና እጅግ በጣም የሚያሳዝን ነገር ነው። ለዚህም ልጅ ብዙ ማስተያየት የምንሰጠው ነገር የለንም። ሁሌም የቅዱስ ገብርኤልን በዓል በደማቅ ሁኔታ ስናከብር እንግዲህ አይናቸው ቀልቶ በቅዱስ ገብርኤል ቅጽር ግቢ ውስጥ ተገኝተው እንደዚሁ ደግሞ ዳንኪራን የሚመቱ ኦርቶዶክሳዊ ያልሆኑ ነገሮችን የሚያደርጉ ሰዎች እንደው የቅዱስ ገብርኤልን ክብር የሚያሳንሱ ያዋረዱ የሚመስላቸው አላዋቂዎች ናቸውና እንዲህ አይነት ሰዎች አሁንም ቢሆን እርምጃ ሊወሰድባቸው ይገባል። ከዚሁ ከቅዱስ ገብርኤል በዓል ጋር በተያያዘ እኛ ኦርቶዶክሳውያን እጅግ በጣም ትልቅ ጥፋትን ሰርተናል። አብሶ ደግሞ በቁልቢ ገብርኤል አንድ ቪዲዮ ፖስት ተደርጎ አይቸው ነበር። በቁልቢ ገብርኤል መንገድ ላይ ሳለን ብለው ሰዎቹ የሚበሉትን ነገር እስኪ ላሳያቸው። በጣም የሚያሳዝን ነገር ነው። የሚገርመው ነገር ቅድም መናፍቃኑ ካደረገው ካናደደኝ በላይ ያናደዱኝ ሰዎች እነዚህ ሰዎች ናቸው። እንግዲህ እነዚህ ሰዎች ኦርቶዶክሳውያን ናቸው። አሁን ያለንበት ወራት ደግሞ የጾም ወራት፣ አብሶ ደግሞ እኛ ኦርቶዶክሳውያን ወይም ደግሞ አንድ ኦርቶዶክሳዊ ኦርቶዶክስ ተብሎ ለመጠራት 7ቱ አዋጅ አጽዋማትን መጾም እንዳለበት ይታወቃል። እነዚህ ሰዎች ደግሞ የቅዱስ ገብርኤልን በዓል ለማክበር መንገድ ላይ ሳሉ ነው በዚህ መልኩ ጥብሳቸውን እየበሉ ስጋቸውን እንደፈለጉ እየሆኑ የሚገኙትና እንደውም አንዳንድ ወንድሞችም እየነገሩኝ ነበር ቁልቢ ገብርኤል ተጉዘው የሚያውቁና በቁልቢ ገብርኤል አንዳንድ ሰዎች በቃ ቅዱስ ገብርኤል በዓልን አስመልክቶ በሬ የሚያርዱ ሰዎችም አሉ ብለው ነበርና ምን አይነት ኦርቶዶክሳዊነት እንደሆነ አላቅም። እንደው እንጃ ብቻ እነዚህ ሰዎች እውነት በረከትን ነው መዓትን ነው ወደ ቤታቸው ይዘው የሚመለሱት። እኛ ኦርቶዶክሳውያን ጾም ወራት ላይ ነው ያለነው። ምንም አይነት የቅዱስ ገብርኤልንም የቅዱስ ሚካኤልን በዓል እናክብር። በጾም ከሆነ በጾም ነው ማክበር ያለብን። እኛ እንደው በቅዱስ ገብርኤል በዓል ላይ በዓሉን አክብረን ስጋ በልተን ቅዱስ ገብርኤል ደስ የሚሰኝ የሚመስለን ሰዎች አለና ይህ አላዋቂነት ነው። ይህም ደግሞ ኦርቶዶክሳዊነት እንዳልሆነ ልናውቀው ይገባል።
ይገባል። አንድ ኦርቶዶክሳዊ የሚያከብራቸው በዓላት በጾም ከሆኑ ያንን በዓል በጾም ማሳለፍ አለበት እንጂ እርሱ ከርሱን ለመሙላት ሲል ስጋርዶ እንደዚህ ሆኖ በቃ ቅዱስ ገብርኤል በዓል ብቻ ነው እንጂ እዛ በኋላ ጾማለሁ የሚባል ነገር የለም። እንዲህ የምናደርግ ኦርቶዶክሳውያን ይህ የኦርቶዶክሳዊ ግብር ስላልሆነ በስራችሁ ንስሐ እንድትገቡበት ስል በዚሁ መልእክቴን አስተላልፋለሁ። በዛው እንዲህ የምታደርጉ ሰዎችም ካላችሁ ይህ በረከትን ሳይሆን መዓትን ይዛችሁ ወደ ቤታችሁ እንደምትመለሱ ልታውቁት ይገባል። እኔ ቅድም በሐዋሳ ገብርኤል ተገኝቶ እንደዛ ካደረገው ሰው ይልቅ እነዚህ ሰዎች ነው እኛን ኦርቶዶክሳውያን እያዋረዱና እያሰደቡ የሚገኙት። እባካችሁ ኦርቶዶክሳውያን የምናደርገውን ነገር ሁሉ ከእውቀት እናርገው ከማለት ውጭ ምንም የምለው ነገር የለኝም። በጣም የሚያሳዝን ነገር ነው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከነበረውና ጭቅጭቅ ካስነሳው ጉዳይ መካከል የአእላፋት ዝማሬ አንዱ ነበር። ይህንን ማስመልክቶ መጋቢ ሐዲስ እሸቱ የተናገሩት ነገር አለ። እሱን አድምጠን እንመለስ። አንዱ ዝግብ ተነስቷል። የአእላፋት ዝማሬ የሚባል ያስፈልጋል አያስፈልግም የሚል በሚዲያው በጣም እየተስፋፋ ነው። በመጀመሪያ ደረጃ የኔ ያስፈልጋል በአራት ነጥብ ያስፈልጋል ብዬ ነው የማስበው። ስለዚህ እኔ የሚያግባቡን አሁን የሚገርማቸው ነገር የባለፈውን አመት እኮ እነ ዋሽንግተን ፖስት እነ ሲኤንኤን ዘግበውታል እኮ እና አልጀዚራ ዘግበውታል። ደምቋል። ባይሆንን የምመክረው ምንድነው ይሄንን ፕሮግራም የሚያዘጋጁት ልጆች ከስር እየተከተልን ይሄን ጠብቁ፣ ይሄን አድርጉ፣ ከቤተ ክርስቲያን ጥላ ስር አተራቁ፣ ከጳጳሳቱ ቅፍ አትውጡ፣ ከፓትርያርኩ ቅፍ አትውጡ፣ ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን ማዕቀፍ ክበብ መስመር አትውጡ፣ በተራኩ ሩጡ፣ ይሄ ይጨመር፣ ይሄ ይቀነስ፣ ይሄ ይጥበብ፣ ይሄ ይስፋ፣ ምስጢር ይጨመርበት፣ የበለጠ እየኮተኮትን እያስዋብን እኔ ዓለም አቀፍ ብራንድ ነው። በነገራችን ላይ እንዲህ አይነት ዝግጅቶች ሃይማኖታዊ ጥቅም ብቻ አይደለም ኢኮኖሚያዊ ጥቅም ሁሉ ያመጣሉ። ወደፊት ይገርማቸዋል። ቢያንስ በዚህ ፕሮግራም ላይ 100,000 ሰው እንኳን ብናሳተፍ 100,000 ሰው የባህል ልብስ ያሰፋል። ሚሊዮን ሰው ነው የሚያሰፋው። አዎ እነዚህ ምን ይሆናል? ገበያውን እናሟሙቀዋለን፣ ንግዱ ያንሰራራል፣ ሃይማኖቱ ያንሰራራል። ነገር ግን መወያየት መነጋገር እኔ የሚነቅፉትም ሰዎች ይቅር ያሉትም ሰዎች ያቀርቡትን ሐሳብ ሰምቻለሁ። የእነሱንም ሐሳብ በግማሽ ሸር ማድረገው ነገር አለ። የሚደርስብንን ችግር ማሳየት አለብን፣ ማንጸባረቅ አለብን። በእውነቱ አልጋ ባልጋ ላይ አይደለም ያለነው። ይሄን መቼም ይሄን ለማወቅ ጻድቅም ነብይም ሳይንቲስት መሆንም አይጠይቅም። መከራ አለብን፣ እየታረድን ነው፣ እየነደድን ነው፣ እየተፈናቀልን ነው፣ እየተራብን እየተጠመን መከራ እየደረሰብን ነው። ይሄን ዓለም እንዲያውቅልን መንግስታችን እንዲረዳልን እንባችን እንድታበስ ጥያቄያችን እንድመለስ ቁስላችን እንዲፈወስ እንፈልጋለን። ይሄንን ከምናሳይባቸው አንዱ ግን እንደ አእላፍ ዝማሬ ያሉ መምህራችን እጅግ በጣም እናመሰግናለን። እንግዲህ በአእላፋት ዝማሬ እኛም የምንጠብቀው ነገር ይህ ነው። አሁን ላይ እኛ ኦርቶዶክሳውያን በኢትዮጵያ ስንኖር እንዲያው የሞትን የተገደልን መሆናችንን በአእላፋት ዝማሬው በደንብ ሊንጸባረቅና የዓለም ሕዝብም እንዲያውቀው ሊሰራበት ይገባል ከማለት ውጭ ማንም ሰው የአእላፋት ዝማሬንም የተቃወመ የለም። አሁን ላይ ኦርቶዶክሳውያኑ በኦርቶዶክሳዊነታቸው እንዲያው በሰላም የሚኖሩበት ሳይሆን የሚገደሉበት አንገታቸው ለሰይፍ የሰጡበት ጊዜ ነው እንጂ የተደላደለ ጊዜ እንዳልሆነ እንግዲህ ሊታወቅ ይገባል። በዚህም ደግሞ የአእላፋት ዝማሬ አዘጋጆች በዚህ ጉዳይ ትልቅ ስራ ይጠበቅባቸዋል ብለን እናስባለን። መምህራችን መጋቢ ሐዲስ እሸቱም በአእላፋት ዝማሬ ጉዳይ ይህንን መልእክት አስተላልፈዋል። እንቀጥላለን ቪዲዮአችንን። አንድ መጽሐፍ ላይ ምን ይላል? ሰውየው እንግዳ ተቀባይ ነው። ቤቱ አንድ የመሸበት ሰው በእንግድነት ይገባል። እድሜው 60 ዓመት ይሆናል። ስንት ዓመት አልኳችሁ? መሽቶብኝ ነው አሳደረኝ ይለዋል። እንግዳ ተቀባይ ስለሆነ በሩን ከፍቶ አስገባ። ይሄ እንግዳ ተቀባይ ልማዱ ምንድነው? እግር ያጥባል፣ ጸሎት ተጸልዮ፣ መጽሐፍ ቅዱስ ተነቦ፣ እራት ተበልቶ ከዛ ወደ መኝታ ነው። እግሩን አጠበውና እስኪና በጋራ ሆነን እንጸልይ ይለዋል። አይ እኔ በህይወቴ ጸሎት ጸልዬ አላውቅም። እግዚአብሔርን አታውቀውም አለው። እግዚአብሔርንም አላውቀውም። ስንት ዓመት ነው? 60 ዓመት። 60 ዓመት ሙሉ እግዚአብሔርን አታውቅም? አላውቅም። በል እግዚአብሔርን የማያውቅ ሰው በቤቴ ተስተናግዶ አያውቅምና ውጣ ብሎ በድቅድቅ ጨለማ ይሄን የ60 ዓመት ሽማግሌ ያ እንግዳ ተቀባይ ከቤቱ አስወጣ። በሩን ዘጋና እንዳስለመደ ጸሎት ሊጸልይ እግዚአብሔር ፊት ቆመ። እንዲህ አለ፣ ጌታዬ ሆይ አለ፣ ዛሬ ደግሞ ቤቴ ውስጥ ያመጣህልኝ ምን አይነት ሰው ነው? አንተን የማያውቅ ሰው አለ። አስወጣሁት። እግዚአብሔርን የማያውቅ ሰው በቤቴ ተስተናግዶ አያውቅም ብዬ አስወጣሁት አለ። እግዚአብሔር ተገለጠና እንዲህ አለው፣ እኔ 60 ዓመት ሙሉ የተሸከምኩትን ሰው
አንተ አንድ ሌሊት መሸከም አቃተህን አለው እግዚአብሔር። እግዚአብሔር 60 ዓመት ይሸከማል። እኔና እናንተ አንድ ሌሊት መሸከም አንችልም። እናመሰግናለን። እንግዲህ እኔና የእናንተ ነገር የሚታወቅ ነው። መምህራችን ቃለ ሕይወትን ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከነበረው ርዕሰ ጉዳይ መካከል የፓስተር ዮናታንና የፓስተር ትዝታው ሐሜት ነው። ሐሜት በሉት ፖድካስት ብለው ነው ካሜራ ደቅ ነው እያሙ የነበረው እንጂ እንዲያው ስለ ሕይወቱ ስለ ፓስተር ትዝታው ስለ ሕይወቱ ሳይሆን ስለ ቤተክርስቲያን ነው ሲያብጠለጥሉ እያየናቸው የምንገኘውና እንዲያው ይህንን ቪዲዮ ዘጌት ያደረኩበት ዋና ምክንያት ምንድነው? የሚናገሩት ነገር ለቅዱስ ገብርኤል በቃ ይህ የቅዱስ ገብርኤልን በዓል አስመልክቶ አውቀው ፖስት ስላደረጉት በቃኛ የቅዱስ ገብርኤልን በዓል ትተን የነሱን ጉዳይ በቃ መነጋገሪያ ለማድረግ ስለፈለጉ ነው ስለ ቅዱስ ገብርኤል ማስተዋል በጣም ስለ ብዙ ቅዱሳንም ሲናገሩ ነበርና ይህንን ቪዲዮ ለመስራት እኔም ዘጌት ያደረኩበት ምክንያት በቃ በዓሉን በስርዓት ልናከብር ይገባል። በዓሉን በደማቅ ሁኔታ ስለ በዓሉ መነጋገር አለብን እንጂ ስለማንም ወሮ በላ መነጋገር የለብንም። የእነርሱን አጀንዳ ማድረግ የለብንም ብዬ ነው ቪዲዮ ዘጌት ያደረኩት። እስኪ ከተናገሩት ነገር መካከል አንድ ቪዲዮ ላሳያችሁ። ከዛ በኋላ አንዳንድ አስተያየቶችን ይመሰጥ ይሆናል። ብፁዕ አቡነ ኤርሚያስ የሚባሉ ሊቀ ጳጳስ ሰሞኑን ስብሰባ ላይ ያወጡት በጣም አደገኛ የሆነ መረጃ አለ። እኔ አሁን እዚህ ወንጌላውያን ጋር ሆነው በታቦት የሚነግዱ ፓስተሮች በጣም ነው የሚገርሙኝ። በነገራችን ቢዝነሱን አልተውትም እንዴ! እዛ ያሉ በታቦት ይሰሩ የነበረውን ቢዝነስ ወደዚህ ቀይረውታል። ታቦት የሚሉ ሰዎች አሉ እና እንዴ እኔ እኮ ጥለው የወጡ ነው የሚመስለኝ እንጂ እስካሁን ድረስ ታቦቴ ብሎ የሚጠራኝ አጋጥሞኝ አያውቅም። በጣም ነው የተደነኩትና ለታቦት ክርክር የሚቆሙ ሰዎች አንደኛ አላዩትም። ሩቅም ሆነው ቅርብ መዛም ኦርቶዶክስን በነበሩ ጊዜ አሁን አንተ እንዳልከው በቃ በውጪ ሆነው ጥምቀት ሲሆን አጅበው በመውጣት ምናምን እንጂ እንደኔ ገልጠው አላዩትም። እኔ እኮ አጅቤ አውቃለሁ አይደለ? ጥምቀት ሆኖ አጅቤ አውቃለሁ። አርሲ ነገሌን ያደግኩት ወዮ መድኃኔዓለም የሚባል አለ። እዛ ድረስ ታቦት እንወስድ ነበር። የጊዮርጊስ ታቦት አለ እና አጅቤ አውቃለሁ። እኔ ራሴ ግን ያው እንዳልከው ተጠግቼ ነው የማላውቀው። እሺ እኔ ምንም ማለት አልፈልግም በእነዚህ አይነት ሰዎች ጉዳይ። ሳቃቸው እንኳን የውሸት ሳቅ እንደሆነ ይታወቃል። ምንም ሳቅ ሳይመጣቸው በቃ ይሄ የለም ካፈርኩ አይመልሰኝ የሚባል ነገር እንደዛ ነው ነገራቸው። ስለ ታቦተ ሕግ ምን አይነት አስተምሮ ቤተክርስቲያናችን እንዳላት በስርዓት ጠንቅቃ ማስተምራለች። እነዚህም ሰዎች ደግሞ በስርዓትም ያውቁታል። ግን አሁን የቢዝነስ ሁኔታቸው ስለሆነ እንዲህ ስለ ታቦት ወጥተው ሲናገሩ ጸረ ኦርቶዶክስ የሆኑ ሰዎች እነዚህ ሰዎች ፋይናንሻሊ ስለሚደግፏቸው በቃ ወጣው በፋይናቸውን አጥበው ስለ ታቦተ ሕግም ያልሆነ ነገር ሲናገሩ እናያቸዋለን። ዮናታን የማይገባበት ነገር የለም። አንዴ ፓስተር ያደርገዋል፣ አንዴ ነቢይ ነኝ ይላል፣ አንዴ የሆነ ነገር ነኝ ይላል። አሁን ላይ ደግሞ እንደገና ፖድካስት አቅራቢ በቃ እንደ ጋዜጠኛ ሆኖ ነው እያየን የምንገኘው። ትዝታውም ያው ጤነኝነቱ የተገፈፈ በሽተኛ ሰውም እንደሆነ ይታወቃልና በዚህ አይነት ጉዳይ ስለ ቅዱስ ገብርኤልም የተናገሩት ነበር። እስኪ አንድ ቪዲዮ አንዴ ላሳያችሁ። አሁን ያልኩ ሊቀ ጳጳስ ምን አሉ? ገንዘብ የሚያመጣው ታቦት የቱ ነው እያላችሁ እየጠየቃችሁን ነው አሉ። ስብሰባ ካህናቱ በተሰበሰቡበት ገንዘብ የሚያመጣ ታቦት የቱ ነው ተብሎ በክርክር ለምሳሌ ገብርኤል ነው ብዙ ስለት ሰሚ ነው እየተባለውና ብዙ ቦታ ገብርኤል ታያለ። ከቁልቢ ጀምሮ ስለት ሰሚ ተብሎ እኛም ያደግንበት ወደዚህ ወደ አዋሳም ዲላም ጪጩ ገብርኤል የሚባል አለ። በጣም ከፍተኛ ገቢ ነው የሚያስገባውና የሚደገም ድግምት አለ። እዛ ታቦት ላይ የሚደገመው ህዝብ አግዝ የሚባል ድግምት አለ። ህዝብ እየነዳ ወደዛ ስፍራ የሚያመጣ ህዝብ አግዝ ይባላል። ምሳሃበ ነዋይ ደግሞ የሚባል ድግምት አለ። ገንዘብ የሚስብ ማለት ነው። ስለዚህ ገንዘብንም ሰውንም የሚስብ ድግምት ይደገማል። ይሄን ለማረጋገጥ አሁን ያልኩህ ጳጳስ በግልጥ በቴሌቪዥን ቀርበው ጥንቆላም በታቦቱ ላይ ተሰርቶ ለጥቅም እንደሚውል አጋለጡ ማለት ነው። ያው እንግዲህ እነዚህ ሰዎች የቀራቸው ቡና ፍልቶ እንዲያው እንዳንዳንድ ሀሜተኛ ሰዎች የሆነ ነጠላ መቋጨት ነው እንጂ ፖድካስት አይደለም። እነርሱ ያስተላለፉት ያለው ነገር ማብጠልጠል ነው እንጂ እንዲያው ስላሉበት ስለ ሃይማኖታቸው ማስተማር አይደለም። አሁንም ቢሆን ስለ ቅዱስ ገብርኤል እንደዚህ ቅዱስ ገብርኤል ላይ ታቦቱ ላይ ይደገማል እንደዚህ ነው የሚሉበት ዋና ምክንያት ምንድነው? ይህንን ቪዲዮ እነሱ ፖስት ያደረጉት የቅዱስ ገብርኤል በዓል ዕለት ነበር። እነሱ ሐሳባቸው የቅዱስ ገብርኤል
ገብርኤልን በዓል በቃ ዝንግት አድርገን ትተን የእነርሱን አጀንዳ አድርገን በቃ መነጋገሪያ እንድናደርገው ነው ፈልገው ነበር። እኔም ይህንን ቪዲዮ ካለፈ በኋላ የምሰራበት ዋና ምክንያት ምንድነው እነርሱ ትኩረታችን እንዳይሆኑና የእነርሱም አጀንዳችን እንዳልሆነ እንድናውቅ ስለፈለኩ ነው። እኛ ኦርቶዶክሳውያን ወደ ቅዱስ ገብርኤል በዓል የምንሄድበት ምክንያት እንደው ተደግሞብን ሳይሆን ቅዱስ ገብርኤል ጸሎት ሰሚ መሆኑን አውቀን ቅዱስ ገብርኤል ከመከራና ከፈተና እንደሚያወጣን አውቀን እኛም እንግዲህ ከመከራና ከፈተና እንዲያወጣን ልንለምነው ልንማጸነው ነው ወደ ቅዱስ ገብርኤል በዓለ ንግስ የምንሄደው። ቅዱስ ገብርኤል አዎ ጸሎት ሰሚ መልአክ ነው። ይህም ደግሞ መጽሐፍ ቅዱስ ላይ የተቀመጠ ነገር ነው። መጽሐፍ ቅዱስ ላይ የተቀመጠን ነገር ደግሞ እኛ የምንሰርዘው መብትም የለንም። እንግዲህ በሉቃስ ወንጌል ምዕራፍ 1 ቁጥር 13 ላይ ካህኑ ዘካርያስን ቅዱስ ገብርኤል መጥቶ ጸሎት ተሰምቷል አትፍራ ብሎ እንደነገረው ይታወቃል። እንግዲህ እኛም ለቅዱስ ገብርኤል ጸሎታችን ስንናገር መልስ ይዞ የሚመጣ መልአክ ስለሆነ በዓሉን በክብር በደማቅ ሁኔታ እናከብረዋለን። ቅድም እንደተናገርኩ እግዚአብሔር ያከበረውን መልአክ እኛ ልናቀለውም አንችልም፣ የማቅለልም መብት የለንም። እንዲህ አይነት ወፍ ዘራሽ የሆኑ ሰዎች ግን መላእክትን ቅዱሳንን በማቃለል በቃ የነርሱ ቢዝነስ ስለሆነ እነርሱ እንዲህ ብለው ሲናገሩ በጣም ብዙ ጸረ ኦርቶዶክሳውያን እነርሱን ፋይናንሻሊ በገንዘብ የሚደግፏቸው ስለሆኑ እንዲህ በአፋቸው ያልሆነ ነገርን ሲናገሩ እየሰማናቸው እንገኛለን። መተት፣ ድግምት እንደዚህ ነው፣ ታቦቱ ላይ እንደዚህ ይሆናል የሚል ሰው ራሱ አሁን በህይወቱ የሚያደርገውን ነገር ነው የሚነግረን እንጂ በታቦቱ ላይ ምን እንደሚጸለይበትና ምን እንደሚደረግ አባቶቻችን አስተምረውናል። የዚህን ያህል ትንተና መስጠትም አያስፈልግም። ግን እችን ሀሳብ ትዝታው ይዞ የመጣበት ዋና ምክንያት ምንድነው ሲደረግ ስላየ ሳይሆን ብፁዕ አባታችን አቡነ ኤርሚያስ ከአንድ ወር በፊት አንዳንድ ከኦርቶዶክሳዊ አስተምሮ ወጣ ያሉ በቤተክርስቲያናችን የሚገኙ ሰዎች አንዳንድ ነገሮችን ወይም ደግሞ አንዳንድ ያልሆኑ ነገሮችን ያደርጋሉ ብለው ቃል በቃል ሲናገሩ ስለነበር ያንን ነው ይዞ የመጣውና ብፁዕ አባታችን ምን ተናገሩ የሚለውን ነገር ሰምተን እንመለስ። ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዲህ ትሆናለህ ይባላል። አስጠንቁሎም የሚያስቸግሩን አሉ። እንዴት ነው የምንሆነው? አባቶች እስኪ ፍረዱ። ምንድን ነው በደሉ? በጣም የሚገርም እኮ ነው። ገሌ ታቦት ከሆነ ብር ያመጣል ብለው የሚታገሉ አሉ። ታቦተ ገሌ ሲሆን ብር ይመጣል ይላሉ። በቃ የመውረዳችን ምልክት ማለት ነው። አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዲህ ትሆናለህ ይባላል። አስጠንቁሎም የሚያስቸግሩን አሉ። እንዴት ነው የምንሆነው? አባቶች እስኪ ፍረዱ። ምንድን ነው በደሉ? መዋቅሩ ምን በደለ? ሌላው ይቀር አቶ ገሌ ተብለው እስካሁን ይቀድሳሉ፣ እስካሁን ያሳልማሉ። እንደምሰማው በእነሱ እጅ ትቆርባላችሁ፣ ትሳለማላችሁ። ይሄን የሚጸየፍ ካህን ምዕመን አልፈጠርንም ገና። እንግዲህ ዜር ያሳያችሁ። አቶ ተብሎ ሲቀድስ፣ አቶ ተብሎ መስቀል ይዞ ሲገኝ ለምን የሚል ምዕመን የለም። እኔ ምንን ተጋፍተውት ነው ይሄን ያደረኩት? የኔን ሹመት ወሰዱት መሰላችሁ? ሁላችን የምንድንባትን ቤተ ክርስቲያን አፍርሰዋል ብዬ ነው፣ ጎድተዋል ብዬ ነው። ይሄን እንደ ምሳሌ እናድርግ እንጂ ሌሎቻችሁም እንደዛው ነው። ነገ የሆነ ነገር ሲሆን እንዲሁ ነው የምትሆኑት። ስለዚህ ይሄንን ተው የምትሉት እናንተም ናችሁ፣ እኔ ብቻ አይደለሁ። ብፁዕ አባታችን አቡነ ኤርሚያስ እንደሰማችኋቸው ነው። እንግዲህ የብፁዕ አባታችን አቡነ ኤርሚያስ ይህንን ነገር የተናገሩት ከወራት በፊት ነበር። እነ ፓስተር ዮናታን እና አቶ ትዝታው ደግሞ የብፁዕ አባታችን ስም ጠርተው እችን ነገር የተናገሩበት ዋና ምክንያት ምንድነው? በቃ ብፁዕ አባታችን አቡነ ኤርሚያስ ይህንን ነገር ስለተናገሩት እኛም ደግሞ ቤተክርስቲያን ላይ እንደዚህ ሆነ፣ እኛም በነበርንበት ጊዜ እንደዚህ ሲደረግ ነበር ብንል በሰው ዘንድ አመኔታ እንፈጥራለን ብለው አስበው ነበር። ብፁዕ አባታችን አቡነ ኤርሚያስ ግን ሲናገሩ የነበሩት ምንድነው? እነዚህ ሰዎች ከኦርቶዶክሳዊ አስተምሮ ውጭ ናቸው። ቤተክርስቲያን መስራትን ለገቢ ምንጭነት ነው እንጂ ለጽድቅ አይደለም እየተጠቀሙት ያለ። እነዚህ ሰዎች አባት አይደሉም፣ ከስራቸው ሊመለሱ ይገባል የሚል ነገርን ነው ሲናገሩ የነበሩት። እነ ዮናታንና እነ ትዝታው ደግሞ በታቦቱ ላይ ቤተክርስቲያኗ የምታስደግመው ነገር አለ ብለው የሆነ የድግምት ቤት እንድትባልና ከብፁዕ አባታችን አቡነ ኤርሚያስ ንግግር ጋር ሰው ሲሰማው የሆነ እውነትነትን ለመፍጠር ነው የሆነ እንቅስቃሴያቸው የነበረው። ብፁዕ አባታችን አቡነ ኤርሚያስ የተናገሩት ነገር ግን ይህ የሚያደርጉ ከቤተክርስቲያን ውጭ የሆኑ ከአስተምሮ ውጭ የሆኑ ሰዎች አሉ። እነዚህ ሰዎች ከስራቸው ሊቆጠቡ
ይገባል የሚል መልእክትን ያስተላለፉ። ሁላችንም ኦርቶዶክሳውያን በዚህም ጉዳይ እጅግ በጣም ትልቅ ችግር አለብን። እንደው የመላእክትን በዓል የቅዱሳንን በዓል ደመቅ አድርገን እናከብራለን። የፈጣሪ በዓላት ደግሞ አንዳንዶቹን ደግሞ እንደ ነገሩ አድርገን የምናከብራቸው ሰዎች አለንና ይህ ነገር የሚሆነው ካለማወቅ ነው። ሁሉም ደረጃ አለው። ከመላእክት ይልቅ የእግዚአብሔርን በዓላቶች ከፍ አድርገን ልናከብራቸው ይገባል። እውነት ነው፣ የመላእክት በዓላቶች የእግዚአብሔር በዓላቶች ናቸው። ሐምሌ 7 ቀን የቅድስት ሥላሴ በዓላት የባለ እግዚአብሔር በዓላትን በጣም በደማቅ ሁኔታ እንዲሁ እንደምናከብረው አድርገን ልናከብረው ይገባል። የመላእክት በዓላት ሲሆን ሁላችንም ስራ አስፈቅደን እናከብራቸዋለን። የፈጣሪ በዓላት ሲሆን ደግሞ እንደ ነገሩ አድርገን እናከብራለንና ይህም ደግሞ እየሆነ ያለው ካለማወቅ ነው። ሁሉም ነገር ከእውቀት እናድርገው ከማለት ውጭ ምንም የምንለው ነገር የለንም። ይህንን ሰሞን እጅግ በጣም መነጋገሪያ ከነበሩ ርዕሰ ጉዳዮች መካከል የነ ትዝታውና የነ ፓስተር ዮናታን ጉዳይ መነጋገሪያ ነበር። በዚህ ጉዳይ እናንተስ ምን አስተያየት አላችሁ? ኮሜንት አድርጉ። በቅዱስ ገብርኤል ነው ሲቀልዱ የነበሩት። አንድ ቪዲዮ አንዴ ላሳያችሁ። ቅዱስ ገብርኤል ላይ አፍ መክፈት አይቻልም። በእውነት አይቻልም። በእውነት ነው ብላችሁ በጭራሽ አይቻልም። እንደው ቸርነቱ የእግዚአብሔር ቸርነት ካልከለከለው በስተቀር በፍጹም እኔ ለቅዱስ ገብርኤል ጥብቅና አልቆም። ግን እግዚአብሔር ብቻ ነው የሚመሰገነው። በአንድ በኩል በባህሪው ምስጉን ነው፣ ብቻውን ነው የሚመሰገነው። የሱን ምስጋና ወስደን ለሌላ ሰው አንሰጥም። በፈጣሪነት የሚመሰገነው እሱ ብቻ ነው። በነፍስም በስጋም የሚመሰገነው እሱ ብቻ ነው። ምስጋና የባህሪው ነው፣ ይሄ ብቻ ነው። ግን ደግሞ እሱ የፈቀደላቸው የሚመሰገኑ አሉ። እንደው ሰዎቹ መጽሐፍ ቅዱስ ስለሚጠቅሱ መጽሐፍ ቅዱስ ብቻ ልጥቀስና ለሌላው ምስጋና እንደሚገባ ልናገር። የእግዚአብሔርን ምስጋና አይደለም እንደየክብሩ ማለት ነው። ይሄ እግዚአብሔር ብቻ ነው የሚመሰገነው። ገብርኤል ለምን ይመሰገናል የሚል ሰው እኮ ይሄንን ስለረዳችሁኝ 50 ሳንቲ 60 ሳንቲ ስለሰጣችሁኝ አመሰግናለሁ ይላሉ። ለምን ያመሰግናችኋል? የለም እንደዚህ እንደየክብሩ መጽሐፍ ቅዱስ እንደዚህ ይላል። ሮሜ ምዕራፍ 13 ቁጥር 7 ላይ ለሁሉ የሚገባውን አስረክቡ ይላል። አይገርም? ለእግዚአብሔር ብቻ አለ ለሁሉም ምን አስረክቧል? የሚገባውን አስረክቡ። የሚገባውን ለባለስልጣኑም የሚገባውን፣ ለካህኑም የሚገባውን፣ ለወለደህ አባትም የሚገባውን፣ ላስተማረህም የሚገባውን፣ ለመላእክትም የሚገባቸውን፣ ለቅዱሳንም የሚገባውን ነው። ከሚገባው በላይ አይደለም። የሚገባውን ለሁሉም ነው ያለው። ለሁሉም የሚገባውን አስረክቡ። ይቀጥልና ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጧል። የኛ አምላክ እንደዚህ ለሚገባው ስጡ። እኛ እኮ በመንግስታት ግብር ወይም ቀረጥ ላይ የሐሰት ትምህርት አናስተምርም። ለምድራዊ መንግስት ግብር መክፈል አይቻልም የሚሉ እኮ አሉ። ቤተክርስቲያን ይሄን አታስተምርም። ራሱ ክርስቶስ ገብሮ አሳይቷታል። ራሱ በመጽሐፍ ላይ ማለት ነው። ለሚገባው የሚገባውን ስጡ። የጨዋ ትምህርት ነው ይሄ። እናመሰግናለን። የሚገባውን ነገር ለሚገባው እንድንሰጥ ያዘዘን አምላካችን ነው። ይህንን የማድረግ ግዴታ ደግሞ እኛ ኦርቶዶክሳውያን አለብን። እንዲያው የእመቤታችን በዓላት ስናከብር የቅዱሳንን የነ ቅዱስ ገብርኤልን የነ ቅዱስ ሚካኤልን በዓላት ስናከብር መናፍቃኑ ተደብቀውበት ከነበረው ጉድጓድ ፊታቸው ደም ለብሶ አይናቸው ቀልቶ ይወጣሉ። በዚህ መልኩ እነርሱ በዓሉን ትተን እነርሱን መነጋገሪያ እንድናደርጋቸው ነው የሚፈልጉት። ይህንን ጉዳያቸውን እንግዲህ አሳልፈን እንዲያው በዓሉ ካለፈ በኋላ የምነጋገርበት ዋና ምክንያት ምንድነው? የእነርሱ ጉዳይ ጉዳያቸው ነው ሳይሆን አንዳንድ የዋህ ኦርቶዶክሳውያን እንዲያው በታቦቱ ላይ ይደገማል፣ እንደዚህ ነው፣ መተት ነው ሲሉ ብፁዕ አባታችን አቡነ ኤርሚያስ ከኦርቶዶክስ አስተምሮ ውጭ ያሉ ሰዎችን ለመምከር የተጠቀሙበትን ንግግር ከእነርሱ ንግግር ጋር በማዛመድ እውነት ነው ብሎ የሚወስድ አንዳንድ የዋህ ኦርቶዶክሳዊ እንዳለ፣ ይህም ደግሞ ልክ እንዳልሆነ ለማሳየት ነው እንጂ የእነርሱ ጉዳያችን አይደለም። ይህንን ሰሞን እነ ትዝታውና እነ ፓስተር ዮናታን በዚህ መልኩ ይህንን ሰሞን መነጋገሪያ ለመሆን መጠዋል። እናንተም በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ሁላችንም ከተማረርንበት ነገር መካከል ይህ የመንገድ ላይ ስብከት የሚባለው ነገር ነው። እንግዲህ መንገድ ላይ ሰበክን የሚሉ ፕሮቴስታንቶች እውነት ወንጌል አውቀው ነው ወይ የሚለው ነገር በዚህ ቪዲዮ ይመለስላችኋል። አንድ ቪዲዮ አንዴ ላሳያችሁ። ወይ ካንቺ ጋር ማውራት ትችላለህ ወይ ካንተ ጋር? ሰላም ነው? እንዴት ነህ? ምንም ችግር የለውም። አንድ ጥያቄ ብቻ ነው የምጠይቀህ። ክርስቶስ ኢየሱስ ስንት ባህሪ ነው? ያው ኢየሱስ ክርስቶስ ፍቅር ነው። አይ ስንት ባህሪ ነው? አንተ ፕሮቴስታንት ማይን አይደል?
ክርስቶስ ስንት ባህሪ ነው? በፕሮቴስታንት አስተምሮ መሰረት አንድ ባህሪ ነው ክርስቶስ። እሺ ስላሴ፣ ስለ ስላሴ ታውቃለህ? አዎ አብ ወልድ መንፈስ ቅዱስ። እስኪ የስላሴን አንድነቱን አስረዳኝ እስኪ። በምን አንድ ነው? አብ ወልድ መንፈስ ቅዱስ ሶስት አካላት ናቸው። አንድነቱን ንገረኝ እስኪ። አንድነቱን አስረዳኝ። አንድ ነው ስንል በምንድን ነው? ሶስቱም አንድ ናቸው። በምን? በኢየሱስ ክርስቶስ። ሶስቱ አንድ የሚሆኑ በኢየሱስ ክርስቶስ። ሌላሳ? እውነት አይከብድም? ግን ስለ ስላሴ ሳያውቁ ስለ ክርስቶስ መመስከር አይከብድም? እንዴት ነው እስኪ በኢየሱስ አንድ የሆኑ ሶስቱ? እንደዚህ አይነት ትምህርት አለ ስለሱ። ተይ በቃ ችግር የለም በርታ። እሺ ስላሴን ትምህርት ግን በደንብ አንብብ። እዚህ አንድ ደቂቃ። ሰላም ነው? እንዴት ነሽ? ማን ነው ስምሽ? ክርስቶስ ኢየሱስ ስንት ባህሪ ነው? ብዙ አይነት ባህሪ ነው። በፕሮቴስታንት አስተምሮ እስኪ አንዱ ንገሪኝ እስኪ። ፍቅር ነው። ሌላስ? ህይወት ነው። ርህራሄ አለው። ርህራሄ አለው። በጣም ብዙ በቃ እንዲህ አውርቼ አልጨርስላችሁ። በቃ በጣም ጥሩ ከሚባሉት ባህሪያት ውስጥ የክርስቶስ ባህሪ በጣም ብዙ ነው። ባህሪው ስላሴ ማለት ነው። ስላሴ ማለት ሶስትነትና እሺ የመጨረሻ አንድ ጥያቄ ብቻ ልንገርሽ ልጠይቅሽ እስኪ ክርስቶስ ኢየሱስ ስንት ልደት አለው? ልደት አንድ ብቻ። ከማን ብቻ? የተወለደው ከማርያም ከድንግል ማርያም ነው እና በቃ እሱ ብቻ ነው። እሱ ብቻ ነው። ሌላ የለም። እሺ እግዚአብሔር አመጣ። እንዳያችሁት ነው እንግዲህ መንገድ ላይ ወንጌልን እንሰብካለን የሚሉ ሰዎች እውቀታቸው እስከምን ድረስ ነው? እውነት ወንጌልን አንብበዋል ወይ? እውነት ወንጌልን ተምረዋል ወይ የሚለው ነገር ምላሽ እንዳገኘ ያያችሁ ትገኛላችሁ። ኢየሱስ ክርስቶስ ስንት ባህሪ ያለው፣ ስንት ልደት አለው፣ የስላሴ አንድነትና ሶስትነትን ሳያውቅ ወንጌልን አስተምራለሁ የሚል ሰው ምን አይነት ሰባኪ እንደሆነ አላውቅም። ግን መንገድ ላይ ምርር የሚያደርጉ ሰዎች እውቀታቸው እስከዚህ ድረስ ነው። እነሱ እውቀት ያደረጉት መጮህ ብቻ ነው እንጂ ወንጌልን አውቆ ስለ ወንጌል መመስከር፣ ስለ ወንጌል መናገር እውነት የክርስቶስን ባህሪ ማወቅ እንዳልሆነ የስላሴ አንድነትና ሶስትነትን ክርስቶስ ስንት ልደት አለው ብሎ እንደው እውቀትን ማገናዘብ እንዳልሆነና ዝም ብለው በውር ድንብስ እንደሚጓዙ እያየነው እንገኛለን። 100% በሚባል ደረጃ አሁን ላይ ስራም ስንወጣ ስራም ስንገባ ምርር የሚያደርጉን ሰዎች ከዚህ እውቀት ውጭ ምንም የሚያውቁት ነገር የለም። በጣም የሚያሳዝን ነገር ነው። ለዚህ ቪዲዮ ምንም ማለት አልፈልግም። ዛሬ የ500 ብር ካርድ የሚያሸልመው ጥያቄያችን እዚሁ ላይ ይሁን። የስላሴ አንድነትና ሶስትነትን ይጻፉ ሁላችሁም ኦርቶዶክሳውያን። ይህንን ጥያቄ ማንም የማይመልስ ኦርቶዶክሳዊ መኖር የለበትም። እንቀጥላለን ቪዲዮአችን። አይታችኋል? ሰሞኑ ምንድነው እላለሁ እንደው ዘፈኑ ዳንችራው ሌሊቱን ሙሉ ምድር ጦር አውርጄ ይመስላል። ሰንጥቆት እዚያ ጊዮርጊስ ነው ያለን። ጊዮርጊስ ይሰማል። ምን ተፈጠረ? ምን ተገኘ? የሁሉ ዘፈን ዛሬ የምናለቅስበት፣ የምናዝንበት፣ የምናነባበት አምላክ ሆይ ለሀገራችን ሰላምን ስጠን ብለን ወደ እግዚአብሔር የምንጮህበት የሚዘፈንበት ጊዜ ዛሬ ስንትና ስንት ወገን በየጣሻው በየበረሃው በየምኑ እየወደቀ ደመከልብ እየሆነ ወጣቱ እንደ ቅጠል እየረገፈ ባለበት ሰዓት ላይ እግዚአብሔር ሆይ መዓቱን በትዕግስት ለውጠው ቁጣህን መልስ ብለን እግዚአብሔርን የምንለምንበት የምንጾምበት የምናለቅስበት ወይስ የሚዘፈንበት ጊዜ? ጥፊ ያላት ከተማ እንደዚህ ነው። ቤተ ክርስቲያን እዚህ ትዘምራለች፣ ታለቅሳለች። ሌሊቱን ሙሉ ካህናቱ አይታችኋቸዋል። እንደ መላእክቱ ጠማን ሳይሉ ደከመን ሳይሉ በጥፍራቸው ቁመው እግዚአብሔርን ሲያመሰግኑ ምሕረት ይቅርታ ሲጠይቁ ያድራሉ። ሌላው ደግሞ በዚያው አንጻር ይህንን ላለመስማትም ይመስላል ምድር ወግጂ ብሎ እንደ ሰባ ትካት አላስፈላጊ ጭፈራ ይሰማል። ከአናንያ ከአዛርያ ከሚሳኤል አልተማርነውም። እነሱ በቆሙበት ምድር ይሄ ዘፈን ነበረ። ለዚህ ጆሮ የለንም ነው ያሉ። ጆሮአቸውን ለእግዚአብሔር ነው የሰጡ። እነሱ በቆሙበት ምድር አዋጅ ነበረ፣ የሞት ቅጣት የሚያመጣ። ይሄ ጊዜያዊ ሞት እኛን አይገዛንም፣ አያንበረክከንም፣ ዘላለማዊ ሕይወት አለ ብለው ሰማያዊውን ያሰቡ ከምድራዊ። ሁሉም ጊዜ አለው። አዎ የጋብቻው ዘፈን ይኖራል፣ የሀገር ፍቅር ዘፈን ይኖራል አለው ጊዜ። ግን ዝም ብሎ ሌሊትም
ሲሰክሩ፣ ሲወድቁ፣ ሲነሱ ማደር ክርስቲያናዊ ጠባይ ነው። ብፁዕ አባታችን አቡነ አብርሃም ለሁላችንም ኦርቶዶክሳውያን ነው መልእክታቸውን ያስተላለፉት። አሁን ያለውን ዘመን አውቀን እንደ ዘመኑ እንድንኖር አሁን ላይ እንደው የመጨፈር ዘመን ሳይሆን መዓቱ እንደመጣብን አውቀን እግዚአብሔርን በጾም በጸሎት የምንለምንበት ዘመን ነው እንጂ እንዲያው አምሽተን ሰክረን ተንዘላዝለን ስንጨፍር የምናድርበት ጊዜም እንዳልሆነ ሁላችሁም ልታውቁት ይገባል። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። እንደው በንግግሬ ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። ጥያቄው እንግዲህ ምን እንደሆነ ቅድም ተናግሬ ያለው የሥላሴ አንድነትና ሶስትነታቸው በምን ነው እነዛን ዘርዝሩ የመለሱ ሰዎችን እጣ አውጥተን በቀጣይ ቪዲዮ ተሸላሚውን የምናሳውቅ ይሆናል። ይህንን ቪዲዮ ላይክ አድርጋችሁ ያልጀመራችሁ አሁንም ቢሆን ይህንን ቪዲዮ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎችም ይህንን ቻናል ሰብስክራይብ አድርጉ። እኔ ተመስገን ነኝ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራምና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናቀርባቸው ይሆናል። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ